ቁርአንን በዓለም ዋንጫ መክፈቻ ለመጀመሪያ ጊዜ ያነበበው ጋኒም ትናንትና በክብር ተጠርቶ ለ2026ቱ የዓለም ዋንጫ የሀገራት ድልድል ላይ ከሀገር መሪዎችና ከተጽዕኖ ፈጣሪ ሰዎች መካከል እንደምትመለከቱት ነበረ የተገኘው። ጋኒምን አብዛኞቻችን የምናስታውሰው በ2022ቱ የዓለም ዋንጫ መክፈቻ ስነ ስርዓት ላይ ታዋቂው የአሜሪካ የፊልም አክተር ሞርጋን ጋር ነበር ንግግር ሲያደርግ ቁርአን ማንበቡን የምናስታውሰው። ጋኒም እንደሚታወቀው በሀታር የተወለደ ሲአርኤስ በተባለ ባልተለመደ በሽታ የተወለደ ነው። ያ ማለት ከግማሽ አካሉ የለም ነበር ይህ ልጅ ሲወለድ። ነገር ግን ያ ሳይበግረው ይህ ልጅ ማለት ነው በዊልቸር ራሱ መሄድ አይፈልግም። ሰዎችን ሞቲቬት ማድረግ ስለሚፈልግ አብዛኛውን ጊዜ በእጁ ይንቀሳቀሳል፣ ኳስ ይጫወታል፣ ዋና ይዋኛል። እናም ይህ ልጅ ማለት ነው ይህም ብቻ አልነበረም፣ ቢዝነስማንም ነው። ጋሪስ የተባለ ትልቅ የአይስክሬም ኩባንያ ያለው ልጅ ነው። በዓለም አቀፍም ይህ የአይስክሬም ኩባንያ ቅርንጫፎች አሉት፣ ሰዎችንም ቀጥሮ የሚያሰራ ልጅ ነው። እናም ከሰሞኑ ለ2026ቱ የሀገራት ድልድል እንደምትመለከቱት የአሜሪካኑ ፕሬዚዳንት የተገኙበት መድረክ ላይ እሱም በክብር ከታዋቂ ሰዎችና ከሀገር መሪዎች መካከል እንዲቀመጥ ተደርጓል። እስኪ እኔ በመጨረሻ የ2022 ላይ መክፈቻው ላይ የነበረችውን የቁርአን አንቀጽ ሲቀራ እንዴት እንደነበረ ላሳያችሁ። እናንተ ግን የፕላስ ምልክቷን መጫናችሁን አትርሱ። ያ አዩሃ ናሱ ኢና ኸለቅናኩም ሚን ዘከሪን ወኡንሳ ወጀዐልናኩም ሹዑበን ወቀባኢለ ሊተዓረፉ ኢነ አክረመኩም ዒንደላሂ አትቃኩም